አሜሪካን ላይ ይሄ አማራጭ አሪፍ ነው። በአራት መንገዶች ትችላላችሁ። መግባት ለምትፈልጉ በሙሉ በእኛ በኩል መጨረስ ትችላላችሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። የአሜሪካን የጉብኝት ቪዛ ምን መስፈርቶች አሉት፣ እንዲሁም ደግሞ ከናንተ ምን ይጠበቃል የሚሉትን ነገሮችን በሙሉ ዛሬ እነግራችኋለሁ። አብራችሁን ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንደ እያንዳንዱ ቪዲዮዎች ላይ እንግዲህ የተለያዩ ጥያቄዎቻችሁን እየላካችሁልን ነው። እኛም በምንችለው መንገድ ለናንተ መልሶችን ለመስጠት እንግዲህ እየሞከርን እንገኛለን ማለት ነው። ነገር ግን ላይክ አድርጉ፣ ሼር አድርጉ። ጥያቄ፣ ሐሳብ፣ አስተያየት፣ የቪዛ ጉዳይ እንዲሁም የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ከፈለጋችሁ ኮሜንት ላይ አስቀምጡልን። ቀጣይ የተለያዩ ቪዲዮዎችን ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በመላው ዓለም ላይ ያላችሁ የኢትዮ ትራቭል ቤተሰቦች በተለያዩ ሀገራት ላይ የቪዛ እንዲሁም ደግሞ የጉብኝት ቪዛ የስራ ቪዛዎችን ለማግኘት የተለያዩ መረጃዎችን በአገር ቤትም ያላችሁ እንግዲህ የተለያዩ መረጃዎችን ለማግኘት የዩቲዩብ ቻናላችን ዲስክሪፕሽን ላይ ባለው የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። ፈጣንና አዳዲስ የስራ አማራጮችን ታገኛላችሁ። እንዲሁም የዱባይ መኖሪያ ፍቃድ ለምትፈልጉ ሰዎች እንዲሁም ዱባይ ላይ የተለያዩ ቢዝነሶች መስራት ለምትፈልጉ ለምሳሌ ቤት መግዛትና ማከራየት የምትፈልጉ፣ ሬስቶራንትና የተለያዩ ስራዎችን መስራት የምትፈልጉ፣ የሻንጣ ስራ መስራት ለምትፈልጉ፣ በተጨማሪም የታክሲ አገልግሎት መስጠት ለምትፈልጉ፣ ዱባይ ላይ ታክሲ ገዝታችሁ መስራት ለምትፈልጉ የታክሲ ስራ በዱባይ መኖሪያ ፍቃድን ጨምሮ አመቻችተንላችኋል። ስለዚህ ከስር በምትመለከቱት ስልክ ቁጥር ላይ ደውላችሁ እኛን ማግኘት ትችላላችሁ። በተጨማሪም አገር ቤት ላይ ደግሞ ኢትዮጵያ ውስጥ ማለት ነው አዲስ አበባ ላይ ቤት መግዛት ለምትፈልጉ አሜሪካንም አውሮፓ ሀገርም ያላችሁ ኢትዮጵያኖች እኛንም በዚህ ስልክ ቁጥር ማግኘት ትችላላችሁ። ከኛ ጋር የሚሰሩ በርካታ አዲስ አበባ ውስጥ ያሉ ቤት አልሚ ሪል ስቴቶች አሉ። ታማኝ የሆኑ 100% ታማኝ ካልሆኑ ወደ እናንተ አናስተዋውቃቸው ማለት ነው። ስለዚህ ዱባይ ላይ ልክ እንዳሉት ቤት ሻጮች እኛም አገር ቤት ውስጥ ያሉት ደግሞ ከኛ ጋር ለመስራት እየተስማሙ ይገኛሉ። ስለዚህ እነሱን ለማምጣት የእናንተ ፍላጎት ካለ እናመጣቸዋለን ማለት ነው። 100% ታማኝ የሆነ ሪል ስቴት አዲስ አበባ ውስጥ ካለ እነሱን እናስተዋውቃቸዋለን ማለት ነው። ከኛ ጋር አብሮ ለመስራት የሚፈልጉ ማንኛውም ኢትዮጵያ ውስጥ ያሉ ድርጅቶች ካሉ በዚህ ስልክ ቁጥር እኛን ማግኘት ይችላሉ። ታማኝነታቸውና የሚሰጡት አገልግሎት ትክክለኛነቱን ካረጋገጥን በኋላ ወደ እናንተ እናመጣቸዋለን ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ የምነግራችሁ የአሜሪካን የጉብኝት ቪዛ ምን መስፈርቶችን ያካትታል። የአሜሪካን ቪዛ B1 እና B2 ተብሎ በሚጠራበት የአሜሪካን ቪዛ ላይ በጉብኝት ማለት ነው እናንተ በየትኛውም የቪዛ መሰረት ለምሳሌ B1ም B2ም ብትሄዱ የምታሟላቸው መስፈርቶች አሉ። ለምሳሌ አሜሪካን ሀገር ላይ ቤተሰብ ካላችሁ ሚስት፣ ባል ወይንም ልጅ ወይም ደግሞ ካላችሁ በእናንተ በኩል እንግዲህ የሚያስፈልጉ ዶክመንቶች አሉ። ከዶክመንቱ ባሻገር ግን አሜሪካን ሀገር ላይ ያለው ሰው ለእናንተ ኢንቪቴሽን መላክ ይኖርበታል ማለት ነው። ኢንቪቴሽን ማለት የግብዣ ደብዳቤ ሲሆን ግብዣው የሚደረገው ለቤተሰብ ነው። ለምሳሌ ወይም ደግሞ ለአጎት ልጅ፣ ለአባት፣ ለእናት፣ ለልጅ ሊሆን ይችላል ኢንቪቴሽን የሚላከው። ኢንቪቴሽኑ በጋብቻ ሊሆን ይችላል። የግራጁዌሽን ወይም ደግሞ የሜሪጅ የጋብቻ ስርዓት አለ፣ የጋብቻ ፕሮግራም አለብን፣ የሰርግ ፕሮግራም አለብን፣ እንዲሁም ደግሞ የግራጁዌሽን አለ፣ እንዲሁም ደግሞ የተለያዩ ኢቨንቶች የተለያዩ ፕሮግራሞች አሉ። የቤት ምርቃት ሊሆን ይችላል፣ እንዲሁም ደግሞ የተለያዩ የጋብቻ ፕሮግራሞች ሊሆኑ ይችላሉ። እንዲሁም የተለያዩ ሃይማኖታዊ የሆኑ በዓላት ድግሶች ሊሆኑ ይችላሉ። እነዛን ድግሶችን ወይንም ግራጁዌሽን የተለያዩ ሴሬሞኒዎችን ምክንያት በማድረግ ለዛ ግለሰብ ወይንም ለዛ ቤተሰብ አባል ኢንቪቴሽን ይላካል። አብዛኛው ጊዜ ኢንቪቴሽን በሕክምናም ይላካል። በተለያዩ መንገዶች ኢንቪቴሽን ስለሚላክ እናንተም ኢንቪቴሽን ማስላክ ትችላላችሁ ማለት ነው። ስለዚህ ኢንቪቴሽኑ ልክ እንደመጣ ከኢንቪቴሽኑ በፊት ያለውን ፕሮሰስ እና ኢንቪቴሽኑ ከመጣ በኋላ
የምታደርጉትን ነገሮችን ነው መነግራችሁ። እዚህ ጋር ማወቅ ያለባችሁ በአብዛኛው ሰዎች ኢንቪቴሽን በኢትዮጵያ ውስጥ ያልመጣላቸው በስደተኝነት የተለያዩ አፍሪካ ሀገሮች ላይ ሄዳሉ። ለምሳሌ ኬንያ፣ ሱዳን፣ ደቡብ አፍሪካ ላይ ሄደው ኢንቪቴሽን ያስልካሉ። የመሳካት እድሉ ምን ያህል ነው? አሜሪካን ቢ1 ወይንም ቢ2 ተብሎ በሚጠራው የጉብኝት ቪዛ ላይ ከናንተ የሚጠበቀው ምን ነው የሚለውን ነገር እናያለን። ለምሳሌ አሜሪካን ሀገር ላይ የሚኖር አንድ ቤተሰብ ለልጁ ወይንም ለእናቱ የጉብኝት ቪዛ ለመላክ የሚያስፈልገው ነገር የመጀመሪያ ነገር አሜሪካን ሀገር ላይ የመኖሪያ ፍቃድ ያስፈልገዋል። ግሪን ካርድ ማለት ነው። የአሜሪካን ግሪን ካርድ ከሌለው ደግሞ ቢያንስ የአሜሪካን ፓስፖርት ሊኖረው ይገባል ማለት ነው። እዛም ስቴብል የሆነ መኖሪያ ፍቃድ፣ የአሜሪካን ሶሻል ሴኩሪቲ ነምበር፣ የባንክ ስቴትመንት ያስፈልጋል። እነዚህን ካሟላ በኋላ ለሚወስደው ወይንም ደግሞ ኢንቪቴሽን ሌተር ለሚልክለት ሰው ፓስፖርት ለሚወስደው አሜሪካን ኢትዮጵያ ላለ ቤተሰቡ የሱን ፓስፖርት የልደት ካርድ ይዞ ለሚኖርበት ስቴት ዲፓርትመንት ግዴታ የሚያስፈልገው መስፈርት አንደኛው እነዚህን ዶክመንቶችን ካሟላ በኋላ ቀጥታ ለሚኖርበት ስቴት ዲፓርትመንት ኢንቪቴሽን ሌተር በጋብቻ ወይንም ደግሞ በተለያዩ ፕሮግራሞች በሚል የፕሮግራሙን ስም ጠቅሶ ለምን ያህል ቀን ወደሱ እንደሚመጣና አጠቃላይ ምን ያህል ጊዜ እሱ ጋር እንደሚቆይና በቆይታ ውስጥም ደግሞ ለሚያጋጥሙት ነገሮች ለምሳሌ ሜዲካል ሊሆን ይችላል፣ ኢንሹራንስ ሊሆን ይችላል፣ አጠቃላይ ያለውን ሰርቪስ በሙሉ እሱ ከቨር እንደሚያደርግ ምንም አይነት ችግሮች ቢመጡ ተያያዥ እንደሚሆንለት ለዚህ ግለሰብ ደግሞ በሚመጣበት ጊዜ እኔ ጋር ይሄን ያህል ጊዜ ቆይቶ ወደ ሀገሩ ይመለሳል ብሎ ኢንቪቴሽን ሌተር በስቴት ዲፓርትመንት ወደ አሜሪካን ኤምባሲ አዲስ አበባ ለሚገኘው የአሜሪካን ኤምባሲ ኢሜይል ያስደርጋል ማለት ነው። ይህንን ኢሜይል ከማስደረጉ በፊት ኢትዮጵያ ለሚኖረው ሰው ኢንቪቴሽን ሌተሩን በኢሜይል ይልክለታል ማለት ነው። በዋትስአፕ በኢሜይል ሊላክ ይችላል። ያንን ኢንቪቴሽን ሌተር ከያዘ በኋላ እዚህ ኢትዮጵያ ለተላከለት ሰው ደግሞ ቀጥታ ኢንቪቴሽን ሌተሩን ይዞ ወደ አሜሪካን ኤምባሲ ቀጠሮ ያስይዛል ማለት ነው። እዚህ ጋር አሜሪካን ኤምባሲ ከመግባታችሁ በፊት ማድረግ ያለባችሁ ነገሮች አሉ። በተለያዩ ምክንያቶች ወደ አሜሪካን ኤምባሲ ልትገቡ ትችላላችሁ። በቢ1ም በቢ2ም የጉብኝት ቪዛ ነገር ግን የምትገቡባቸው ማስረጃ የሚሆናችሁ ዶክመንቶች አሉ። ለምሳሌ ኢንቪቴሽን ሌተራችሁ በኮንፈረንስ ሊሆን ይችላል የመጣው ወይንም ደግሞ በተለያዩ ምክንያቶች ሊሆን ይችላል የመጣው። ነገር ግን ከናንተ የሚጠበቁ ነገሮች አሉ። ዲቴል ያሉትን መረጃዎችን ነው የምሰጣችሁ። ለመጀመሪያ ጊዜ የኢንቪቴሽን ሌተሩ ልክ ሲመጣ የናንተ ስታተስን ይወስናል። ለምሳሌ እዚህ ሀገር ላይ ያለ እድሜው ከ65 ዓመት በላይ ከሆነ የትኛውም ሀገር ላይ ትራቭል ሂስትሪ ላይጠየቅ ይችላል በአሜሪካን ኤምባሲ። ነገር ግን ትራቭል ሂስትሪ ልትጠየቁ ትችላላችሁ እድሜያችሁ ከዚህ በታች የሆናችሁ ሰዎች ማለት ነው። ትራቭል ሂስትሪ የምትጠየቁበት በዋነኝነት እዛ አሜሪካን ሀገር ላይ ሄዳችሁ ትቀራላችሁ ወይም አትቀሩም የሚለውን ነገር ለማረጋገጥ የነሱ የአሜሪካን ኤምባሲ አንደኛው መጠየቅ ትራቭል ሂስትሪ ነው። ትራቭል ሂስትሪ የሌለውን ሰው በፍጹም የአሜሪካን ኤምባሲ ቪዛ አይሰጠውም። ስለዚህ ያንን አውቃችሁ ትራቭል ሂስትሪ ቢኖራችሁ ይመረጣል ማለት ነው። ትራቭል ሂስትሪ ስንላችሁ አብዛኛው ሰው ዱባይ፣ ቱርክ ደርሶ ለመምጣት ይሞክራል ወይንም ደግሞ እዛ አካባቢ ነው የሚሄደው። ነገር ግን አይደለም። አውሮፓ ሀገሮች ላይ በተለይ ሻንጋይ ቪዛ ያላችሁ ሰዎች ከሆናችሁ የፓስፖርታችሁ ላይ ቪዛ የመመታት እድሉ በጣም ሰፊ ነው። ከዛ በታች ከሆኑ ግን እንደ ቱርክና ዱባይ የመሳሰሉ ሀገሮች ላይ በፍጹም ቪዛ ሊመታላችሁ የማይችልበት እድል በጣም ሰፊ ነው። ይህንን በግልጽ ማወቅ አለባችሁ። አንዳንድ ሰዎች ቱርክ ደርሼ ልምጣና የአሜሪካን ቪዛ አገኛለሁ ብለው ኢማጂን የሚያደርጉ ሰዎች አሉ። እንደዚህ አይነት ሰዎች በፍጹም አያገኙም። ምክንያቱም የቱርክ ሀገርን ልክ እንደ ሻንጋይ ቪዛ ሊያሰጣችሁ አይችልም ማለት ነው። ስለዚህ እንደ ፈረንሳይ፣ ጀርመን፣ ጣሊያን፣ ስፔን፣ ግሪክ እነዚህ ሀገሮች ላይ ቢያንስ የመሄድ እድል ከሌላችሁ የቢያንስ እንኳን አንድ እንኳን ትራቭል ሂስትሪ ከሌላችሁ በፍጹም የማግኘት እድላችሁ ጠባብ። በዚህ መንገድ ካስተካከላችሁ በኋላ ከናንተ የሚጠበቀው ነገር ምንድነው? ዶክመንት ማደራጀት። ለምሳሌ ዶክመንታችሁ ፓስፖርት ኤክስፓየር ዴት ያልሞላው መሆን አለበት። ቢያንስ 1 ዓመት ጊዜ ያለው መሆን አለበት። ሁለተኛ ባንክ ስቴትመንት ማዘጋጀት አለባችሁ። አገር ቤት ያላችሁ ትራቭል
ኢንቪቴሽን ሌተር የመጣላችሁ ማለት ነው። ኢንቪቴሽን ሌተር የመጣላችሁ ትራቭል ሂስትሪ ታዘጋጃላችሁ ቢያንስ አንድ አውሮፓ ሀገር ላይ። ሁለተኛ ነገር ደግሞ ቢያንስ ባንክ ስቴትመንት 2 ሚሊዮን ብር ኢንዲንግ ባላንስ ላይ ማሳየት ይኖርባቸዋል። አውተንቲኬት የተደረገ በውጭ ጉዳይ ሚኒስቴር የተረጋገጠ መሆን አለበት። የልደት ሰርተፊኬት ያስፈልጋቸዋል። ኢንቪቴሽን ሌተር ማን እንደላከላችሁ የሚያሳይ ኢንቪቴሽን ሌተሩን ያስፈልጋቸዋል። ሌላኛው ደግሞ የኤምባሲ ቀጠሮ ያስፈልጋቸዋል። ኤምባሲ የምትገቡበት ደግሞ ኮድ አለ። ኮዱን ያስፈልጋቸዋል ማለት ነው። አንዳንዴ እዛው አሜሪካን ሀገር ላይ ባሉ ጠበቆች በኩል ኮድም እንዲሁም ደግሞ የኤምባሲ ቀጠሮም ሊሰጣችሁ ይችላል። ስለዚህ ያንን ማሟላታችሁን እርግጠኛ መሆን አለባችሁ ማለት ነው። በተለያዩ ምክንያቶች ኢንቪቴሽን ሌተር ሊመጣላችሁ ይችላል። በኮንፈረንስ፣ በሕክምና፣ በጋብቻ፣ በግራጁዌሽን በተለያዩ መንገዶች ኢንቪቴሽን ሌተር ለእናንተ ሊሰጣችሁ ይችላል። ነገር ግን ኢንቪቴሽን ሌተራችሁ ቢቃጠልስ? ለምሳሌ ቀኑ ቢያልፍበት፣ አሁን ያለንበት ጁን ወር ላይ ነን። ስለዚህ ጁን ወር ቢያልፍስ፣ የቀጠሯችሁ ቀን ቢያልፍ ድጋሚ ኢንቪቴሽን ሌተር ማስላክ ትችላላችሁ። ያን ያህል በጣም ቀላል ነው። ምናልባት $100 ምናምን ልትከፍሉ ትችላላችሁ። ከዛ ባለፈም ክፍያ ላትከፍሉ ትችላላችሁ ማለት ነው። ሌላኛው ወደ ኤምባሲ ስትገቡ የምትከፍሉት $185 ትከፍላላችሁ። ያ ማለት በኢትዮጵያ 25900 ብር ማለት ነው። የምትከፍሉት በአቢሲኒያ ባንክ፣ በዳሽን፣ በኢትዮጵያ ንግድ ባንክ ሊሆን ይችላል። በዋነኝነት አሁን ላይ ግን አክቲቭ ሆኖ እየሰራ ያለው አቢሲኒያ ባንክ ብቻ ነው። በአቢሲኒያ ባንክ ብቻ ነው የሚቀበሉት አሁን ባለው ሁኔታ ማለት ነው። ያንን ከከፈላችሁ በኋላ ቀጥታ ወደ ኤምባሲ መግባት ትችላላችሁ ማለት ነው። ኤምባሲ ስትገቡ ቅድም ላይ የጠቀስኳቸውን ዶክመንቶችን በወረቀት ማዘጋጀት ይኖርባችኋል። ጉርድ ፎቶግራፍ በፎርም B1 የጉብኝት ቪዛ አፕሊኬሽን ፎርም ስትሞሉ 6 ፔጆች ናቸው የሚሰጣችሁ። እዛ ላይ የሞላችሁትን 50% ጥያቄ በኢንተርቪው ሰዓት ትጠየቃላችሁ ማለት ነው። 100% የሚሆነው በኢንተርቪው ሰዓት ደግሞ የምትመልሱት መልሶች ናቸው። ለምሳሌ ስለሚወስዳችሁ ቤተሰብ ልትጠየቁ ትችላላችሁ። ከሱ ጋር ያላችሁ ግንኙነት ዝምድና ከሆነ የስጋ ዝምድናችሁ ምን አይነት እንደሆነና ከሱ ጋር መቼ እንደተገናኛችሁ፣ መቼ እንደተለያያችሁ ዲቴል ኢንፎርሜሽን ስለሱ ስለምትሄዱበት ሰው ይጠይቋቸዋል። የት አካባቢ እንደምታርፉ፣ ማን እንደሆናችሁ፣ አሻራ፣ ሜዲካል እነዚህ የመሳሰሉት ደግሞ ከኢንተርቪው በኋላ የምትሰጧቸው ናቸው ማለት ነው። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ነገሮች አሉ። አንደኛው እዛ የሚወስዳችሁ ሰው 90%ን እዛ ጨርሶ ነው የሚልክላችሁ። አብዛኛው እዚህ ያለው ሰው ከሱ የሚጠበቀውን ዶክመንት ብቻ ነው ማዘጋጀት ያለበት እንጂ አብዛኛውን ከዛ ነው ጨርሶ። ለምሳሌ ኢንሹራንስ እዚህ መግባት አትችሉም። ምክንያቱም እዛ ያለው ሰው ነው እናንተን ኢንሹራንስ የሚሰጣችሁ ማለት ነው። ሁለተኛ ነገር ደግሞ ለምሳሌ እዛ ያለው ሰው ኢንሹራንሱንም ባንክ ስቴትመንቱንም ሶሻል ሴኩሪቲ ነምበሩንም እሱ ኃላፊነት እንደሚወስድ የሚያሳዩ ዶክመንቶችን እዛ ነው። ስለዚህ 90%ን እዛ ነው የምትጨርሱት ማለት ነው። እዛ ያለ ቤተሰብ ነው የሚጨርስላችሁ። አዲስ አበባ ያላችሁ ግን በፍጹም ያው ከናንተ የሚጠበቁት የተወሰኑት ናቸው። እነዛ ማለት ለምሳሌ ፓስፖርታችሁን፣ የልደት ሰርቲፊኬታችሁን አውተንቲኬት የተደረገ የባንክ ስቴትመንት ደግሞ ካላችሁ፣ እድሜያችሁ ከ65 በታች የሆነ ከሆነ አሻራ፣ ሜዲካል እነዚህ ነገሮችን እዚሁ አዲስ አበባ ውስጥ ናችሁ ማስተካከል ትችላላችሁ ማለት ነው። በጉብኝት ስትሄዱ እዚህ ጋር ማወቅ ያለባችሁ ነገሮች ስለምትሄዱበት ግለሰብ ምን ያህል ጊዜ እንደምትቆዩ እንዲሁም ደግሞ ለምን እንደምትሄዱ በቆይታችሁስ ምን እንደምታደርጉ እያንዳንዱን ኢንፎርሜሽን ትጠየቃላችሁ። አሁን ባለው ሁኔታ በጉብኝት ቪዛ እድሜያቸው ከ40 ዓመት በታች የሆኑ ሰዎችን ብዙ ጊዜ ሪጀክት ተደረጉ ይገኛሉ በተለያዩ ምክንያት። በሶስተኛ ሀገር ላይ ሆኖ ይህንን አፕሊኬሽን መሙላት ሪጀክት ከመደረግ ውጪ ምንም አማራጭ የለውም። ምክንያቱም ለቅድሚያ እዛ ሀገር ላይ ስቴብል የሆነ ነዋሪ ናችሁ ወይ? ለምሳሌ አንድ ሰው ኬንያ ሄዶ ከኬንያ አፕሊኬሽኑን ከሞላ ቢያንስ ኬንያ ሀገር ላይ ምን ያህል ዓመት ኖርሃል የሚለውን ነገር ይጠይቃል ማለት ነው። ለምሳሌ የኬንያ መኖሪያ ፍቃድ፣ የባንክ ስቴትመንት እነዚህን ዶክመንቶችን ማሟላት ግዴታ ከናንተ ይጠበቃል ማለት ነው። ስለዚህ እነዚህን ካላሟላችሁ በፍጹም የኬንያ ያለው የአሜሪካን ኤምባሲ ለናንተ አፕሊኬሽናችሁን ታይቶ ቪዛ አይሰጣችሁም ማለት ነው። ስለዚህ
ጥንቃቄ ማድረግ አለባችሁ። አንዳንዴ የሚሆነው ምንድነው ብዙ አመት ኬንያ ላይ የኖረ የኬንያ መኖሪያ ፍቃድ ያለው የኬንያ የተለያዩ ባንክ ስቴትመንቶች ካቀረበ እና ከኢትዮጵያ ወደ ኬንያ ወደ ሁለተኛ ሀገር የወጣበትና ወደ ሶስተኛ ሀገር አፕሊኬሽን የሚሞላበት ሪዝን የሚያሳምን ከሆነ ለምሳሌ በፖለቲካ ከሆነ በተለያዩ ጉዳዮች ላይ በሕክምና ከሆነ ተመልሶ ኢትዮጵያ መግባት የማይችልባቸው ኬዞች ካሉት ለዛ ሰው እዛ ኬንያ ላይ የተቀመጠበትን ማሳየት ከቻለ ዶክመንቶቹን ማሳየት ከቻለ የአሜሪካን ቪዛ ማግኘት ይችላል ማለት ነው። የመሳካት እድል አለው፣ ነገር ግን በጣም ውስብስብ ነው። እንደ ኢትዮጵያ ሆኖ እንደመሞከር አይደለም። ስለዚህ ያንን ማወቅ ይኖርባቸዋል። አብዛኛው ሰው ኬንያ ሄዶ የሚሞላ ሰው አለ፣ ወይንም ደግሞ በኬንያ በኩል ኢንቪቴሽን ሌተር አስልኮ ከኬንያ አፕሊኬሽን ሞልቶ ከዛም በላይ ለኢንተርቪው የሚዘጋጅ ሰው አለ። በዚህ መሰረት የሚሞሉ አሉ፣ የሚሳካላቸው አሉ፣ ማይሳካላቸው አሉ። በፐርሰንት ማስቀመጥ ይከብዳል፣ ምክንያቱም የማይሳካለት ሰው ስለሚበዛ ማለት ነው። ስለዚህ አዲስ አበባ ያላችሁ ግን ይሄንን ፎርም ብትሞሉ ቀጥታ እናንተ በራሳችሁ መንገድ አፕሊኬሽኖችን አስተካክላችሁ የመሳካት እድል ስላለው በኢንቪቴሽን ሌተር B1 እና B2 ብላችሁ በ160 ቅጽ ፎርም ሞልታችሁ ስለናንተ ማንነት የት ሀገር ላይ ትራቭል እንዳደረጋችሁ እዚህ ያላችሁ ስራ ደግሞ ስቴብል እንደሆነ እንዲሁም ደግሞ ልጆች እንዳሉ ስራ እንዳላችሁ አሜሪካን ሀገር ላይ ሄዳችሁ ጀስት ለዛ ብቻ ኢቨንት ወይንም ለዛ ፕሮግራም ብቻ እንደምትሄዱና ምንም አይነት አሜሪካን የሚያስቀራችሁ ነገር እንደሌለ ማረጋገጫ ካቀረባችሁ የአሜሪካን ኤምባሲ ያለምንም ጥርጥር ቪዛ ይሰጣችኋል ማለት ነው። ነገር ግን አሜሪካን ሀገር ላይ ሄዳችሁ እንደምትቀሩ የሚያሳዩ ዶክመንቶች ለምሳሌ ትዳር የሌላችሁ ሰዎች ከሆናችሁ እዚህ ሀገር ላይ ደግሞ ቢያንስ ስቴብል የሆነ ስራ በፋብሪካ ደረጃ ሊሆን ይችላል፣ በተለያዩ ስራዎች ሊሆን ይችላል። እዛ ላይ ስራ እንዳላችሁ የሚያሳይ ዶክመንቶች ከሌላችሁ እናንተን ለመቀበል በጣም ነው የሚቸገሩት ማለት ነው። ስለዚህ እነዚህን ዶክመንቶችን ካሟላችሁ የአሜሪካን ኤምባሲ ለእናንተ ቀጥታ ቪዛ ይሰጣችኋል ማለት ነው። ዶክመንት ግን ካላሟላችሁ ሪጀክት የመባላችሁ ድል ሰፊ ይሆናል ማለት ነው። ስለዚህ እነዚህን አጠቃላይ እንግዲህ በእኛ በኩል ደግሞ የምታገኟቸው የቪዛ አገልግሎቶች አሉ። በኢትዮ ትራቭል በኩል የአሜሪካን ቪዛ እንሰጣለን። የአሜሪካን የ2 ዓመት ቪዛ የምንሰጣችሁ በጉብኝት ቪዛ ነው። ስለዚህ እኛ ሙሉ ሂደቱን አብራችሁን ቪዛ ትራቭል ማድረግ የምትፈልጉ ለምሳሌ የትራቭል ሂስትሪያችሁንም ጭምር አስተካክለን እንዲሁም በተጨማሪ ደግሞ የአሜሪካን ቪዛ የምታገኙበትን እድል ሙሉ በሙሉ እኛ እናሟላላችኋለን ማለት ነው። ምን ማድረግ እንዳለባችሁ የትኛውን ዶክመንት ማስተካከል ማቅረብ እንዳለባችሁ እያንዳንዱን ነገር እየተከታተለን ዶክመንታችሁን እናስተካክላለን። ይሄ ደግሞ የምናደርገው ያለምንም ቅድመ ክፍያ ነው ማለት ነው። ምንም አይነት ክፍያ እናስከፍላችሁም፣ ቅድመ ክፍያ የሚባል ነገር የለም። ስለዚህ እኛ ማግኘት የምትፈልጉ ሰዎች ካላችሁ ቦሌ ትሮፒካል ሞል አለን። ስለዚህ እዛ መጣችሁ እኛ ማግኘት ትችላላችሁ። በመደወልም ደግሞ ያለውን መረጃ መውሰድ ትችላላችሁ ማለት ነው። የአሜሪካን ቪዛ የ2 ዓመት ቪዛ ለምትፈልጉ ሰዎች ነው ይሄንን ያዘጋጀነው። በቀላሉ እያንዳንዱን ስቴፕ ፕሮግረሱን በመከተል ቪዛውን ማግኘት ትችላላችሁ ማለት ነው። ደውሉልን። እነዚህን አገልግሎቶች በእኛ በኩል ታገኛላችሁ ማለት ነው። በተለይ የሚመላለሱ የአሜሪካን ኤምባሲ የጉብኝት ቪዛ የ2 ዓመት ያላቸው አሜሪካን ሀገር ላይ እንደልባቸው መግባት መውጣት የሚችሉት አንደኛው እዛው ሂደው አይቀሩም። ምክንያቱም በተለያዩ ጊዜ የአሜሪካን ኤምባሲ ቪዛ ሲጠይቁት ቶሎ የሚመላለሱ ሰዎችን ነው የሚያበረታታው። ነገር ግን ቋሚ የሆነ ስራ ያላቸው ባንክ ስቴትመንታቸውም ደና የሆነ እንዲሁም ደግሞ የተለያዩ ቪዛ የሚፈልጉ ሰዎችን ያበረታታል። ምክንያቱም አሜሪካን ሀገር ላይ ሄዳችሁ እዛ ግሪን ካርድ ከሌለው ቀጥታ እዛ ሄዳችሁ የምትቀመጡ ከሆነና ወይንም ደግሞ ጥገኝነት የማትጠይቁ ከሆነ እዚሁ አዲስ አበባ እየተመላለሳችሁ የተለያዩ ቢዝነሶች ላይ የነጋዴዎች ቪዛ የሚባለው ማለት ነው እሱን በአሜሪካን ኤምባሲ በኩል ማግኘት ትችላላችሁ። ነገር ግን ከናንተ የሚያስፈልጉት ዋነኛ ዶክመንቶች የባንክ ስቴትመንት፣ ቋሚ የሆነ ስራ፣ በስራችሁ ደግሞ የተለያዩ ድርጅቶች ባለትዳር መሆናችሁን የሚያሳዩ ዶክመንቶች፣ አሜሪካን ሀገር ላይ ሄዳችሁ እንደማትቀሩ የሚያሳምኑ ዶክመንቶችን ማቅረብ፣ የትራቭል ሂስትሪ ያላችሁ መሆናችሁን ማሳየት ከቻላችሁ የአሜሪካን የ2 ዓመት ቪዛ
ይሰጣችኋል ማለት ነው። በየ2 ወሩ ወይም በየ3 ወሩ ኤክስቴንድ የምታደርጉት ቪዛ ማለት ነው። ስለዚህ እነዚህን አገልግሎቶችን በሙሉ በእኛ በኩል ማግኘት ትችላላችሁ። ኢትዮ ትራቭል በማለት በዚህ ስልክ ቁጥር ደውሉልን። በተለያዩ ሀገራት ላይ ደግሞ የቪዛ አማራጮችን ታገኛላችሁ። እንዲሁም የአሜሪካን የአውሮፓ ጉብኝት ማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል ቅድም ላይ እንደጠቀስኩላችሁ ቦሌ ትሮፒካል ሞል ላይ ኢትዮ ትራቭል ብላችሁ በዚህ ስልክ ቁጥር ደውላችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ ማለት ነው። ኢትዮ ትራቭልን ስለምትከታተሉ፣ ሰብስክራይብ ስለምታደርጉ፣ ላይክ ሼር ስለምታደርጉ በጣም እናመሰግናለን። አብራችሁን ስለሆናችሁ እናመሰግናለን። ዱባይ መኖሪያ ፈቃድ እየሰራን እንገኛለን። እንዲሁም በተጨማሪ ደግሞ የዱባይ ታክሲ ገዝታችሁ ልክ እንደ ራይድ መስራት የምትችሉበትን እድል ይዘንላችሁ መጥተናል ማለት ነው። ዱባይ ቤት መግዛት የምትፈልጉ ሰዎች፣ ልጆቻችሁን ማስተማር የምትፈልጉ፣ በኢንተርናሽናል ደረጃ ልጆቻችሁን ማስተማር የምትፈልጉ ሰዎች ካላችሁ በዚህ በኩል አገልግሎቱን ማግኘት ትችላላችሁ። በእኛ በኩል አገልግሎቱን ማግኘት ትችላላችሁ ማለት ነው። በተጨማሪም ደግሞ የቱርክ ቪዛ የ1 ዓመት ቪዛ እየሰራን እንገኛለን። የ1 ዓመት ቪዛ የቱርክ ማለት ነው የምትፈልጉ ሰዎች ካላችሁ እኛን የባንክ ስቴትመንት ብቻ በማዘጋጀት ይሄንን እድል በእኛ በተጨማሪም ደግሞ ግሪክ፣ ስፔን፣ ጣሊያን፣ ፈረንሳይ፣ ጀርመን እነዚህ ሀገሮች ላይ አሜሪካን ኤምባሲ የሚያዘጋጃችሁ ማለት ነው ትራቭል ሂስትሪ ለአሜሪካን ኤምባሲ ለምትፈልጉ ሰዎች በሙሉ ማለት ነው የአሜሪካን ቪዛ ለማግኘት እነዚህ ሀገሮች ላይ 7 ቀናት 7 ምሽትን ከኛ ጋር ትራቭል ለማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል ይሄንን ድል እናመቻችላችኋለን ማለት ነው። አጠቃላይ ፓኬጁን ነው ያዘጋጀንላችሁ። ኢትዮ ትራቭል ብላችሁ ቦሌ ትሮፒካል ሞል ላይ መምጣት ትችላላችሁ ማለት ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካለ እንቀበላለን። አብራችሁን ስለሆናችሁ እናመሰግናለን። የተለያዩ ቪዛ መረጃዎችን ለማግኘት የቴሌግራም ቻናላችንን ዲስክሪፕሽን ላይ አለ። እሱን ማግኘት ጆይን ማድረግ ትችላላችሁ ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ